አሸብርቆሃል የዛሬው ቀን አውደ ዓመት ነው ለባህላችንማ ነው ስምን እንተዋወቅ። እስጢፋኖስ መኮንን አጠቅባላለሁ። ጻያር ይባላል። እኔ ወንድማገኝ ይባላል። ተመልካቾቻችን እንዴት አላችሁ? እንኳን ለትንሳኤ በዓል በሰላም አደረሳችሁ። የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ይላል። እንግዲህ ዛሬ የምንገኘው የት ነው? ማይ በአቃቂ የገበያ ማዕከል ተገኝተናል። ምን ልናደርግ ነው የመጣ ነው? እንግዲህ ስለ ትንሳኤ በዓል የሰዎች እንቅስቃሴና አጠቃላይ የገበያ ድባብ ምን እንደሚመስል እናስቃኛቸዋለን። እንግዲህ አዝናኝ ቆይታዎችም ይኖሩናል፣ ደግሞ ጥያቄዎችን እንጠይቃለን። ምን ይኖረናል? ሽልማትም ይኖራል። አብራችሁን ቆዩ። እሺ ስቲፎ፣ እንግዲህ የመጀመሪያው ጥያቄ ምን ይሆናል መሰለም? በትንሳኤ በዓል ወቅት ዶሮ ውስጥ የሚገቡት 12 እንቁላሎች ትርጉማቸው ምንድነው? ከ12ቱ ብልቶች ጋር እኩል እንዲሁ ለምን? ያው እንዲጣጣም ነው። ባህሌው ከድሮ ጀምሮ ዶሮ ገብቶበት ካለ እንቁላል አይሰራም መባሉ ነው እንጂ ምሳሌዎቹን የምን እንደሆነ አላውቅም። ያው ዶሮ ከዶሮ እንቁላል መገኘቱን እና ዶሮ ውስጥ ገብቶ እንደ ባህል የተያዘው እንቁላል ተጨምሮበት ሲሰራ ነው። እሺ ምርጫ ላስመርጥሽ። ሀ ለ12ቱ ሐዋርያት፣ ለ12ቱ ወራት፣ ሐመሩሃ ከ12ቱ ብልቶች ጋር እኩል እንዲሆንልን። ከ12ቱ ብልቶች ጋር እኩል እንዲሆንልን ተዶሮ 12 ጋር እንዲመሳሰል። እሺ የብልታቸው ተምሳሌት ይመስለኛል። የ12 ወራቶች ሐመሩሃ የ12 ሐዋርያት እንኳን አደረሰሽ። እንኳን አብሮ ያደረሰ። ስምሽን እንተዋወቅ። እታለም። ስሜ ደረሰ ቶማ ይባላለሁ። ወደላው አለልኝ ይባላለሁ። ሻኛ የሚባለው የስጋ አይነት የበግ ምን ላይ ነው የሚገኘው? የበግ ላት ላይ ይመስላል። ሻኛ ነገር ስለሆነ ላቱ ትንሽ ይመሳሰላል። ነጣት እና ቅባትነት ስላለው ጮማነት ስላለው ሻኛ የሚባለው ከጭንቅላት በላይ በዚህ ላይ ነው የሚገኘው። የበግ ፍርምባ ላይ ነው። የበግ ፍርምባ ላይ ሻኛ ጫንገቱ ላይ ታንገቱ ላይ ያው እዚህ ነው። የበግ ነው ሻኛ? አው ሻኛ የለውም በግ። ጉልባን ከምን ይሰራል? ጉልባን ከባቄላና ከስንዴ። ጉልባን ከባቄላ ክክ ከስንዴና ባቄላ ከባቄላ። አዎ። መልካም። ፈረሰኛ የሚባለው የብልት አይነት የፈረስ ምን ላይ ነው የሚገኘው? የዶሮ ላይ ነው እንጂ ፈረስ ላይ ከኋላ በኩል ብልት አይነት ፈረሰኛው ከኋላ አጥንቱ ላይ ለማላቀቅ ስንሞክር የመጀመሪያ ፈረሰኛውን ነው ይዘን ከኋላ አጥንቱ ጋራ በአንደኛው እጄ ፈረሰኛውን ይዛለሁ፣ በአንደኛው የኋላውን እንትን ይዤ አላቀቄ እንትን ነው። ፈረስ እንዴ ፈረሰኛ ፈረስ ላይ የለም እንዴ? ምን ሆናል? በመቆጠብ ታምናለህ? በመቆጠብ እሱ ማመኛ አይደለም እኮ ቁጠባ ማመኛ አይመስለኝም። ሃይማኖት አይደለም። ቁጠባ ትቆጥባለህ? በባንክ ግል ስራ ስለሚሰራ ቆጥባለሁ በራሴ። ቁጠባ ከማጥፋት ማለት ቁጠባን አስቀምጣለሁ ብዬ ካሰብኩበት የግድ ዛሬ 50 ብር ቢኖረኝ ያንን 40 ብር ስለማስቀምጥ ብዬ 10 ብሯን የግድ አብቃቅቼ አስቀምጣታለሁ። ግን ቁጠባ ካሌለኝ እቁብ ነገር ካሌለኝ ያንን ብር አባክነዋለሁ። በቃ የግድ በቃ በፈልጎም ባልፈልግም አጠፋፍቼው እገባለሁ። ቁጠባው ካለ ግን ዛሬም ብጨምር ለነገም ብጨምር ለወሩ ይሄን ያህል ይሆንብኛል ብዬ አንዴ ባይመሮዬ ካስቀመጥኩት ለዛ ነገር ይሆነኛል ብዬ በቁጠባ በጣም በደንብ። እሺ እንግዲህ ተመልካቾቻችን እንዲቆጥቡ ማለት ነው የቁጠባ ምክር መቆጠብማ ትልቅ ነው። አንደኛ ነው ለመሰለማ ሁላችሁም ብቆጥቡ ያው ተጠቃሚ ነው እንጂ ኪሳራ የለም። ትንሽ ቆጥበን ወይም ለስራ ይሆናል፣ ለሌላ ጊዜ ለቸገረን ጊዜ ለአንዳንድ ነገሮች ሰው ሊታመም ይችላል፣ የሆነ ነገር ሊሆን ይችላል። ለዛ ያገለግላል ማለት ነው። በክፉ ቀን የቆጠብነው በጥሩ ሰዓት የቆጠብነው ለክፉ ቀን ይሆነናል ማለት። ባለ አግኝቻለሁ ብሎ ማጥፋትም አያስፈልግም። ወደፊትም ባለ ስለሚመጣ ቆጥቦ መጠቀም አለበት። ዛሬ አግኝተን ነገ ማጥፋት አያስፈልግም። ፍሪምባ የሚባለው ብልት የዶሮ የትኛው አካል ላይ ይገኛል? ፍሪምባ ውስጥ አካል ውስጥ የትኛው ጋር እንደዚህ ታልጦ ማለት ነው። ዶሮ ላይ አይገኝም፣ በግ ላይ ነው ያለው ፍሪምባ። እሺ አነባበሮ የምን ዋና ከተማ ነው? አነባበሩ ዶሮ ነው ወይ ምንድን? አነባበሩ የዶሮ ብልት ነው እንግዲህ። መልካም። እሺ አነባበሩ ከተማ ነው እንዴስ? አነባበሩ መብል መሆኑን ነው የማውቀው። ጭራሽ አነባበሩ የሚባል ከተማ
አነባበሮ የሚባል ከተማ ሰምቼ አላውቅም። አነባበሮ የሚበላ ነው እንጂ ምን አመጣ እንዴ? ወዴት? ብድር ተበድረሽ ታውቂያለሽ? ብድር የማይበደር ሰው አለ? ቢያንስ ከባንክ ከምን ባይሆን ከቁብ ዱቤ ከሱቅ ሄዶ ዱቤ ማንጣት አይቀርም። ያ ብድር ነው። እኔ ደሃ ሀብታ መንግስት ይበደራል የማይበደራል እንዴ? ይበደራለሁ። ታለኝ ሲል ሰው ሰምተህ ታውቃለህ? ጥሪት አለኝ ሰው ሰምቼ አውቃለሁ። ሀብት አለኝ ማለት ነው። ማለት ያጠራቀምነው ነገር ማለት ነው። ያጠራቀምነውን ነገር ለወደፊት ይጠቅመናል ብለን የምናቆየው ነገር ማለት ነው። ጥሪት የምታፈራው ነው። የምታፈራው ጥሪት የምናኖረው ምንድነው? ምን ቅርስ ማለት ነው። ጥሪት ቅርስ ማለት ያ በባንክም ሊሆን ይችላል፣ በባህላዊ መንገድ ሊሆን ይችላል፣ ብርም ሊሆን ይችላል፣ ወርቅም ሊሆን ይችላል። ጥሪት ነው ይላል። ስለዚህ ከገንዘብ ጋር የተገናኘ ነው ማለት ነው። ገንዘብ ነው። ኢትዮ ጥሪት ሲባልስ? ቴሌ ነው አለ። ቴሌ ነው እሱ። ኢትዮ ጥሪት ማለት ለምንድን ነው? ለቴሌ እና ብድር እስካሁን ድረስ ያው ወደፊት እንትን ለማለት ነው እንጂ ያው አዲስ ነኝ። እሱ ነው አላውቅም። እንግዲህ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ነው እኛ የመጣ ነውና የተለያዩ ብድሮችን እንሰጣለን። ከ10 ሺህ እስከ 10 ሚሊዮን እናበድራለንና ኢትዮ ጥሪት ቁጠባና ብድር 1 ሚሊዮን ብር ቢሰጥሽ ምን ታደርጊበታለሽ? እሰራለሁ። ነጋዴ ነኝ። ምን ትሰራበታለሽ? ሱቅ ነው የምሰራው እኔ። መልካም። እና የሆነ ሱቅ ከፍትበታለሁ። ጁስ ቤት፣ አትክልት ቤት ከፍትበታለሁ። እኔ 1 ሚሊዮን ካበድራችሁ ይነገዳለሁ። ቤትም ሰራለሁ። አሁን ቤት ነበርና ቤትም ሰራለሁ። ቢያንስ እንደው የሰራው መንገድ ላይ አቁም ያለው ከሰጣችሁ ቤትም ሰራለሁ። ከዛ ብድሩ ደግሞ በወር እየቆጠብኩ መልሳለሁ። መረ ብሩን ዝም ብዬ አልበደርም። የስራ አላማ ሲኖረኝ ነው የምበደረው። አዎ። እና አላማዬ እንትን ካለ ሚሊዮንም ከሚሊዮን በላይም በታችም ቢሆን ያንን ሰራበታል ያልኩትን ነገር አስቤበት ነው የምበደረው። ሻንቁላል ለምን ትልቅ የሆነ ይመስልሻል? የፈረንጅ እንቁላል እንግዲህ ሳይዙ ነው ትልቅ እንጂ አገልግሎቱ አንድ ነው። ግን ለምን ትልቅ የሆነ ይመስልሻል? የፈረንጅ ስለሆነ እንበለው። እንዲህ ያበሻ ይበልጣል። ያበሻ ይበልጣል? በሳይዝ ለምን በለጠ? አይ ጣፋጭነቱ ያበሻ ነው። ያበሻ ነው። የጥሬ ስጋ ማባያ የሆኑ 5 ነገሮችን ጥቀሽልኝ። አዋዜ፣ ሚጥሚጣ፣ ሰናፍጭ፣ በርበሬ፣ ሚጥሚጣ፣ ሰናፍጭ፣ ዳጣ እስቲ ሚጥሚጣ፣ ዳጣ፣ ሰናፍጭ፣ ሌላ ምንድነው? ዳጣ 5 ነግሮን ያልከው? 3 ጠቅሻለሁ። ዶሮ ብልት አላት? አዎ። ብብትስ? ብልቱ 12 ነው እንግዲህ። አይ ብብት አላት ዶሮ? ብብት አላውቅም። ኧረ የላትም። ብንኮረኩራት አስቅም ማለት ነው? አስቅም ይላስም ብንኮረኩራት አስቅም ማለት ነው? አስቅም። ለበዓል አንድ ዘፈን ዝፈን። ለበዓል ፋሲካ ነው አይደል? መዝሙር አልችልም። ሙዚቃም መሆን ይችላል። አሸብርቆሃል የዛሬው ቀን አውደ ዓመት ነው ለባህላችንማ አይ በቃ ትንሳኤ ከሚል መዝሙር አለ። ትንሳኤከ ለለአመነ ትንሳኤከ ለለአመነ ብርሃነ ከፈኖ ድቤነ ብርሃነ ከፈኖ ድቤነ ብርሃነ ከፈኖ ድቤነ ብርሃነ ከፈኖ ድቤነ ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ። እንኳን አደረሳችሁ መልእክት ካለ ለቤተሰቦቼ ለምትፈልጋችሁ ለሁሉም ለኢትዮጵያ ሕዝብ ለመላው የክርስትና እምነት ይኸው እዚህ ጋር ለቆሙትም ለሁላችሁም በጣም እናመሰግናለን። እንኳን አደረሳችሁ እላለሁ ለመላ ኢትዮጵያውያን በሙሉ እና ደግሞ ለቤተሰቦቼ እናቴ በህይወት አለች ባለችበት እንኳን አደረሰሽ። ቤተሰቦቼ ጎንደር ናቸው ያሉ ሙሉ ቤተሰቦች እና የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ላለሁ። ከዛ በተረፈ ልጄን እንኳን አደረሰ ህደግልኝ እለዋለሁ። ኢቴ ባለቤቴን የቤተሰቦቹ ሁሉም
ኢትዮጵያ በዓል በሰላም እንኳን አደረሳችሁ ይላል። መልካም እንግዲህ አብዛኛውን ጥያቄ ያው መልሳል። ስለዚህ የ200 ብር ካርድ ተሸላሚ ይሆናል ማለት ነው። መልካም በዓል። መልካም በዓል። እሺ እናመሰግናለን። አብዛኛውን በሚባል ደረጃ ጥያቄውን መልሷል። የ200 ብር ካርድ ተሸላሚ ሆኗል። መልካም በዓል። አመሰግናለሁ። እሺ እናመሰግናለን። እሺ አመሰግናለሁ። እናንተ መልካም በዓል። እሺ የ200 ብር ካርድ ተሸላሚ ሆኗል። ኦኬ ቴንክ ዩ። ተመልካቾቻችን የበዓል ልዩ አዝናኝ ቆይታችን የሚመስል ነበር። እኔ ጋር የተለያዩ አዝናኝ መልሶች ነበሩ። ፈረሰኛ የት ይገኛል ስላቸው የበግላት ላይ ብለው ይመልሱልኛል። አንቺ ጋርስ? እኔም ጋር በጣም የሚያዝናኑ መልሶች ነበር ሲመለሱ የቆዩት። እንግዲህ ተመልካቾቻችን የበዓል ቆይታችን የሚመስል ነበር። ሁላችሁም የትንሳኤ በዓልን ፈታ ዘና ብላችሁ እንድታከብሩ ተመኘንላችሁ። እናመሰግናለን። መልካም ሚኪ። እንግዲህ ማህበራችን ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር መደበኛ የሆነ የቁጠባ የብድርና የማማከር አገልግሎት እየሰጠ ይገኛል። ፕሮግራማችን እስከ መጨረሻው ስለተከታተላችሁ እናመሰግናለን። በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ ይላል።